በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። እግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አድማጭ ተመልካቾቻችን እንደምንሰነበታችሁ። እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። ይህ የቃለ ወንጌል ቴሌቪዥን አገልግሎት ነው። የቃለ ወንጌል ቴሌቪዥን አገልግሎት ከኢቫንጀሊካል ቴሌቪዥን ጋር በመተባበር የሚያዘጋጅላችሁን ሳምንታዊ ፕሮግራም አሁን ይጀምራል። እግዚአብሔር አምላክ ለዘላለም ይባረክ። እግዚአብሔር ስለረዳችሁ፣ ሳምንቱን ጠብቆ ስለተጠነቀቀላችሁ፣ ስላገዛችሁ እግዚአብሔር እጅግ አድርገን እናመሰግናለን። እግዚአብሔር አምላክ ለዘላለም ይባረክ። ይህንን ፕሮግራም ያዘጋጀውላችሁ ፓስተር ላይ ከስላሴ ፍቃዱ እባላለሁ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ዛሬ አዲስ እንግዳ ይዤላችሁ መጥቻለሁ። ለየት ባለ ፕሮግራም ዛሬ የህይወት ምስክርነቱን እንዲያካፍለን የጋበዝኩት የእግዚአብሔር ሰው በመካከላችን አለ። ነቢይ በየነ ማረኝ ይባላል። እግዚአብሔር አምላክ የተባረከ ይሁን። ከሱ ጋር አብረን የምናሳልፍ ነው የሚሆነው። ለዚህም ደግሞ እግዚአብሔር እንደሚረዳን እንደሚያነጻችሁ ተስፋ አድርጋለሁ። የእግዚአብሔር ሰው እንኳን ደህና መጣ። እንኳን ደህና ቆየ። ጌታ ኢየሱስ ክርስቶስ የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። ወደ ዋናው ነገራችን ከመሄዳችን በፊት እስኪ በጌታ ፊት ሁላችንም እንጸልይና ፕሮግራማችንን እንጀምራለን። እግዚአብሔር አባታችንና አምላካችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስምና ስልጣን ስለዚህ ጊዜ እጅግ አድርገን እናመሰግናለን። ቅዱስ የሰራዊት ጌታ እግዚአብሔር ሆይ መጽሐፍ ሲናገር ከቃላቸው እና ከምስክርነታቸው የተነሳ ከደሙም የተነሳ ድል ነሱ ተብሎ እንደተጻፈ ዛሬ እግዚአብሔር ሆይ በጌታ በኢየሱስም በዚህ በምናዘጋጀው ፕሮግራም በዚህ በሚኖረን ፕሮግራም እግዚአብሔር ሆይ በብዙ ሰዎች ህይወት ውስጥ እግዚአብሔር ሆይ ትልቅ መታነጽንና እግዚአብሔር ሆይ ህብረትን፣ ተሐድሶን፣ መጽናናትን፣ መበረታታትን ስለሚያገኙ የዲያብሎስን ስራ ስለሚፈርስ እጅግ አድርገን እናመሰግናለን። እግዚአብሔር አባታችን ሆይ በጌታችን በኢየሱስ ክርስቶስ ስምና ስልጣን እንጸልያለን። ወደ ብዙዎች ቤት ይሄ መልእክት ይደርሳል። እግዚአብሔር ሆይ ይህን መልእክት የሚሰሙ በዓለም ዙሪያ ያሉ በዚህም በኢትዮጵያ የሚኖሩ እግዚአብሔር ሆይ ወገኖቻችን ሁሉ በጌታ በኢየሱስ ስም እግዚአብሔር ሆይ ከዚህ ምስክርነት ከዚህ እግዚአብሔር አገልግሎት የተነሳ በጌታ በኢየሱስ መታነጽ እንዲሆን እንድትረዳ እጸልያለሁ። አሜን። ባሪያህን እንድትደግፈው እጸልያለሁ። አሜን። ሁሉ ለክብር ይሁን። ስለተሰጠን ጊዜ እጅግ አድርገን እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም ጸልየን አሜን። አሜን። ይህ ቃለ ወንጌል ቲቪ ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። እግዚአብሔር ይመስገን። የረዳን የሰማይ አምላክ እግዚአብሔር ይባረክ። ነቢይ ጥሪያችንን አክብረህ ወደዚህ ስቱዲዮአችን ስለመጣ የሰማይ አምላክ እግዚአብሔር ይባርክ። አሜን። በጣም በጣም በብዙ ደስ የሚለኝ አገልግሎትና ህይወት ያለ የእግዚአብሔር ሰው ነህ። እግዚአብሔር አምላክ የተባረከ ይሁን። እስኪ ለተመልካቾቻችን ነቢይ በየነ ወይም በዩ ማን ነው የሚለውን እስኪ የተወለድክ የታደግ እስኪ በጌታ ከመሆን በፊት የነበረውን አጠቃላይ ህይወት ልትነግረን ትችላለህ? ጌታ ይባርክ። ኦኬ። ተወልጄ ያደግኩት አሁን አዳማ ቀድሞ ናዝሬት የምትባል ከተማ፣ እዛ ከተማ ውስጥ ነው ተወልጄ ያደግኩት። እዛ ኑር ያለው እዛ ተወልጄ አድጌ እንግዲህ ጎልምሼ ከዛ ከጥቂት ጊዜ በኋላ ደግሞ በታድሶ ምክንያት ወደ ቅድስት ማርያም ቤተክርስቲያን ያኔ የገባን። እዛ ውስጥ ስንኖር ደግሞ በፕሮፌሽን በስራዬ ደግሞ ልብስ ሰፋ ነበር፣ ልብስ ሰፊ ነበርኩ ለረጅም ዘመን። አባቴ ልብስ ሰፊ ስለነበረ እኔም ልብስ ሰፊ ነበርኩኝ ረጅም ዘመን። ከዛ በኋላ እንግዲህ ያው እዛ ልብስ እየሰፋን ሰንበት ትምህርት እየተማርን ለረጅም ዘመን ከቆየን በኋላ ያው በመናቀውም በማናቀውም በስደት ምክንያት ከቤተክርስቲያን ከቅድስት ማርያም ቤተክርስቲያን ተሰደን ወጣን። አሁን እንግዲህ የአንድ ሚስት ባልና
የሶስት ልጆች አባት ነኝ እና ስሜ ነቢይ በየነ ማረኝ ይባላለሁ። እና ያገለገልኩት ረጅም ዘመን ያገለገልኩት ናዝሬት አማኑኤል ቤተክርስቲያን ወይም ደግሞ አዳማ ባለችው ትልቁ ቤተክርስቲያን እዛ ረጅም ዘመን አገልግያለሁ። አሁን ደግሞ የምኖረው እዚህ ሜክሲኮ አማኑኤል ህብረት ቤተክርስቲያን ነው ያለሁት። እግዚአብሔር ይመስገን። አሜን። ነቢይ በዩ በጌታ ከመሆኑ በፊት ምን አይነት ሰው ነበር? በዩ እንግዲህ ያው እኔ ያደኩበት ሰፈር በጣም ትንሽ አስቸጋሪ ከባድ ሰፈር ነው ምልህ። ያው ያለንበት ሰፈር ከባድ ቀበሌ 08 ይባል ነበረ። እዛ አካባቢ ልትኖር የምትችለው ያው ሰው ካደገ በኋላ ትንሽ ከጎለመሰ በኋላ ወደ መጠጥ የሚዞርበት ለመጠጥ የምትጋለጥበት ለብዙ ኃጢአትና ለብዙ ነገር የምትጋለጥበት ጊዜ ነበር እና በዛ ማንም ወጣት እንደሚያልፍ በዛ ችግር ውስጥ በዛ ጸብ ውስጥ በዛ መጠጥ ውስጥ በዛ ኃጢአት ውስጥ ረጅም ዘመን ኖሬያለሁ። ግን የእግዚአብሔር ምሕረት ደግሞ ቸር ስለሆነ እግዚአብሔር በክርስቶስ ኢየሱስ ከዛ ሁሉ ኃጢአት ከዛ ሁሉ ጨለማ እግዚአብሔር በክርስቶስ ኢየሱስ ጠራኝ እና ይሄ ነው ያለሁበት። በዛ ህይወት ውስጥ እንደው ማለት እንደው እንዴት ትገልጸዋለህ ያንን ህይወት? ያ ጨለማ ነው፣ ከባድ በጣም አደገኛ ያ ጊዜ ከባድ ጊዜ ነው። እግዚአብሔር ሲራራልህ፣ እግዚአብሔር ሲምርህ፣ እግዚአብሔር ሲያግዝህ ነው ከዛ ጨለማ መውጣት የምትችለው እንጂ በራስህ ለመውጣት የምትችልበት ኦፖርቹኒቲ የለም። ምክንያቱም ያለሁበት ጎረቤት መጠጥ ቤት አለ፣ ጠላ ቤት አለ፣ ጠጅ ቤት አለ፣ አረቄ ቤት አለ፣ ማአት ነው፣ ውስብስብ ነው። ደግሞ በፕሮፌሽን ልብስ ሰፊ ደግሞ ስትሆን አይርብህም። ትበላለህ፣ ትጠጣለህ፣ ማታ መጠጥ ቤት ትሄዳለህ። በጣም ብዙ ኃጢአቶች ብዙ ክፉ ስራ የሚሰራበት ጊዜ ነው። ከዛ ውስጥ መውጣት ማለት እንደ መጽሐፍ ቅዱስ ከድቅድቅ ጨለማ መውጣት ነው እና እንዴት ልክ ጴጥሮስ ህልም እስኪመስለው ድረስ ከእስር ቤት ወጣ እንደሚል አንዳንዴ ከዛ ውስጥ ወጣው የሚለውን ነገር እንደው አቅልለን ስለወጣ እናስበዋለን እንጂ ስለያዝነው ይቀልብናል እንጂ ህልም እስኪመስል ድረስ ከዛ ውስጥ እግዚአብሔር የጠራኝና የተጠራሁበትም ጥሪ አንድ ቀን ትዝ ይለኛል። ናዝሬት ከተማ ውስጥ ግንብ ገበያ ውስጥ አለና እዛ እሑድ ቀን ነውና እዛ ስራ ሰራሁና እሑድ ቀን ጠዋት ነው ትንሽ ስራ ሰራሁና ወጣሁ። ስወጣ እዛ ግንብ አካባቢ መጠጥ ቤቶች አሉ። አንድ መጠጥ ቤት ገባሁና ድራፍት ጠጣሁ። ጠዋት ነው፣ ከጠዋቱ 3 ሰዓት ቁርስ በላሁ፣ መጠጥ ጠጣሁ። ከዛ እግዚአብሔር መርቶ ወደ ቁጥር 1 ሙሉ ወንጌል የሚባል ነበር፣ ናዝሬት ቁጥር 1 ሙሉ ወንጌል። መንፈስ ቅዱስ እዛው ይዞኝ ከተተኝ ይመስለኛል ያው እና ስገባ ህዝቡ ይጸልያል፣ ህዝቡ የእግዚአብሔር ቃል ይካፈላል። እኔ ገፍቶ ነው የከተተኝና አንድ ቤተክርስቲያን ውስጥ ስሙን መጥራት የማልፈልግ አንድ ሰው ነበር ከኔ ጋር አብሮ የነበረ ሰውና አሁን የቤተክርስቲያን ፓስተር ነው። ከሱ ጋር ሆነን ቤተክርስቲያን ውስጥ ገባን። ረጅም ሰዓት የሆነ አንድ ሰው ሰበከ። አሁን የሚኖረው ያ ሰው አሜሪካ ሀገር ነውና እና ያ ሰው ሰበከና አንድ ሴት ተነስታ ጸለየች። ጸሎት ረጅም ሰዓት በልሳን ጸለየች። እና እኔ ደግሞ ሃይማኖት አለኝ፣ ያው የራሴ ሃይማኖት አለኝ፣ ከቤተሰብም አከበም የሚሰጥ ሃይማኖት አለኝ። እዛ ቆሜ የሆነ ዛፍ ነበር፣ እዛ ሙሉ ወንጌል ቤተክርስቲያን ዛፍ ነበር፣ ተደግፌ እያለሁ አንድ ሴት ተነሳች። ሰናይት ትባላለች። በጣም የምትገርም ሴት ነች፣ በጣም ባለውለታዬ ነች። እና ተደግፌ ሳደባለሁ። በስንዴ የመጣ ሃይማኖት ማይራ ሰክሬያለሁ። ጠዋት እኮ ነው ኦልሞስት ወደ 4 ሰዓት እና ሳደባለሁ ምናምን እና ስሜን በጉባኤ መሃል ጠራች። ከኔም ጋር ደግሞ የነበረው ሰው ደግሞ ስሙን መጥራት ስለማልፈልግ ነው ስሙን ቀይሮ እሱ ደግሞ አረብ ሀገር ሊሄድ ነው እና ስሙን ጠራቸው። የቤተክርስቲያን ፓስተር ነው አሁን። ከዛ ከነስካሬ እዚህ ጉባኤ ስሜን ጠራ። እዚህ ጉባኤ አልተባልኩ፣ ራሴን መድረክ ላይ ነው ያገኘሁት። ዘበር ነው ቀጥ ብዬ መጣሁ። ከዛ ቀና ብዬ ሳይ ይሄ ጌታን ተቀበል የሚሉኝ የምሰድባቸው ሰዎች፣ በቦክስ የምመታቸው ሰዎች፣ በጣም በቃ የምጠላቸው ሰዎች እዛ ጉባኤ መሃል ተቀምጠዋል። እንደዚህ ቀስ ብለው ያዩኛል። ከዛ የህይወቴ ጌታ ዳኝ ጌታ የተቀበልኩና ጌዲዮን የምትባል መጽሐፍ ቅዱስ ነበር የዛን ጊዜ። ጌዲዮን የምትባል መጽሐፍ ቅዱስ ተሰጠኝ። አረሰው ጊዜው 1987 ዓመተ ምህረት 86
86 አካባቢ ላይ እና እንደሱ ነው ትንሽ የጌታ ብርሃን እንግዲህ እና ለአገልግሎትም እግዚአብሔር እንደፈለገ የዛን ጊዜ ነው የነገረኝ። እኔ አላውቅም አገልግሎት ምን ይሁን ላይፍ አላውቅም። እንኳን ለማገልገል ቀርቶ ላይፍ ምን እንደሆነ ራሱ አላውቅም። የኔ ላይፍ ሌላ ላይፍ ነውና ያን ጊዜ ልብ ይደነገጠ። ያን ጊዜ እግዚአብሔርን መፍራት በላይ ላይ ወደቀ እና ከባድ አመጣጥ ነው የመጣሁት። አዎ እንዴ በጣም ምንም ያለሱ እንዴት ትኖራለህ? አንደኛ ጫት ትቅማለህ፣ መጠጥ ትጠጣለህ፣ ርክሰቱ አለ። ብዙ ከኛ ጓደኞች ሞተዋል። ብዙዎች እኮ በህይወት የሉም። አንዳንዶቹ በህይወት ያሉም አሉ። ግን እግዚአብሔር ምሮኝ ነው በቃ ወደዚህ ወደ እግዚአብሔር የመጣው። ለራሴ ገርመኛል። ከኔ የሚሻሉ ከኔ የሚበልጡ በብዙ ነገር የሚበልጡ ሰዎች አሉ። ግን እግዚአብሔርን የሚያስን እንደመረጠው በቃ እኛን መረጠኝ ነው የምለው። እግዚአብሔር ራራለኝ። ከዛ ከድቅድቅ ጨለማ ውስጥ ወጣሁ እላለሁ። ይህ ቃለ ወንጌል ቲቪ ነው። ከዛ ጓደኞቼ ግንብ ገበያ ውስጥ ነበሩ። አሁን ሀብተወልድ ጸጋ የሚባል አለ። አሁን እኛ ጋር ሜክሲኮ አማኑኤል ፓስተር ካሳሁን ለማ አለ። ግንብ ገበያ ስገባ ለስፌት ልሰፋ ስገባ እነሱን አገኘኋቸው እና ሙሉ ወንጌል ጌታን ተቀብያለሁ። ግን ስገባ እነሱ ይዘውኝ ሄዱ። ሰራተኛ ጉባኤ ይባላል። ማርያም ካቴድራል ውስጥ የድሮ ማርያም ትንሽ ቤት ነበረች፣ ቅድስት ማርያም ቤተክርስቲያን። እዛ ሰራተኛ ጉባኤ ማታ ሰርተን ከጨረስን በኋላ መክሰስ ነገር እንበላለን። ሰንበት ትምህርት ቤት ገባን። ከዛ የወጣቶች እንቅስቃሴ ሙቭመንቱ ነበር። የድሮ አይቀድሞ አሁን አለ አሁን ይመስለኛልና እዛ ገባው። እዛ በቃ ኦሬዲ ቀስ እያልኩ አዳፕት አደረኩ። ከነሱ ጋር ነው የሄድኩት። እነሱ ለምደዋል፣ ይሄዳሉ። ሌሎችም ሰዎች አሉ። እዚህ ሙሉ ወንጌል ጅና ስለምናም ተቀብያለሁ። አዎ ረዲ መሰረቱ ማን ነበረ? አዎ ስለዚህ እዛ ነው ሄደ። እዛ በቃ የኔ ጓደኞች ያ ከዛ ገባው። እዛ መሪያም የእናቴ አባቴ ነው። አዎ ስለዚህ ቀርበና አዎ በሰው ይዘው ማና መፈጥገው እንቅስቃሴ ሆነ። አዎ ከዛ ዝም ብዬ ከኔ ጋራ ስለሆኑ ከዛ ቀጥ ብዬ ከነሱ ጋር አብሬ ማምለክ አብሬ በቃ ከነሱ ጋር አብረን ቆየን። እንዳሻው ቱጂ የሚባል ልጅ እዛ እሱ የኔ ጓደኛ አብሮ አደገ ነው። አሁን ፓስተር ደቡብ አማኑኤል ቤተክርስቲያን ፓስተር ነው እሱ። እሱን አገኘው ሰንበት ትምህርት ቤት ሲሄድ የኛ ሰፈር ላይ ነው። እሱ ይቀርበኛል፣ እንደውም እሱ ይቀርበኛልም የሰፈር ልጅ ነው። እሱን አገኘው። ብዙ ሰው እዛ አገኘው። ከዛ እዛው በቃ ሰንበት ተማሪ ሆንኩ ከነሱ ጋር አብረን ሰራተኛ ጉባኤ ማሳለፍ ጀመርን ማለት ነው። የድሮ የነበርክበት ቤተ እምነት አሁን ያልከው አሁን ላለ የክርስትና ህይወት መሰረቱ በጣም አንደኛ ኤቲክስ ይሄ ማህበራዊ ኑሮ የምታገኘው እዛ ነው። ማህበራዊ ኑሮ በጣም የሚገርም ማህበራዊ ኑሮ ነው። መተሳሰብ፣ መዋደድ፣ መቀባበል፣ መከባበር በማህበራዊ በደስታ ቢሆን በለቅሶ ቢሆን በብዙ አቅጣጫ አብረህ ትረዳዳለህ፣ ትደጓጎማለህ፣ ትተያያለህ፣ ትጎበኛኛለህ። ሰክነህ የምትኖርበት ቦታ ነው። በጣም የሚገርም ነው። አንዱ ኤቲክስን የተማርኩባት አንዱ ኦርቶዶክስ ቤተክርስቲያን በእኔ ህይወት ውስጥ ትልቅ አስተዋጽኦ አድርጋለች። ትልልቅ ሰዎችም ነበሩ፣ የደብሩ አስተዳደሮች ነበሩ፣ ቄሶች ነበሩ፣ ጥሩ ደግሞ መሪዎችም ነበሩና የነሱ ኢንፍሉዌንስ በእኛ ህይወት ላይ አድርጓል። ምንም ከማይረባ ቦታ ተወልደን ብንመጣም ግን የሃይማኖት ሰዎች ቢሆኑም የሞራል ህይወት አላቸው። ህይወታቸው በጣም የሚገርሙ ኢኖሰንት የሆኑ ጨዋ የሆኑ ሰዎች ነበሩ በወቅቱ እና አንዴ በህይወቴ ውስጥ ኤቲክስን የተማርኩባት ኦርቶዶክስ ቤተክርስቲያን ነች ማርያም። እሺ እዛ ሰንበት ትምህርት ቤት ከተቀላቀልክ በኋላ የነበረው ያን ጊዜማ በጣም የሚገርም ነው። ያን ጊዜ እንግዲህ መጀመሪያ የወደድኩት ሰው ዳንኤል አለማየሁ ነው። ዳንኤል አለማየሁ ያን ጊዜ የመኮድ ሰራተኛ ነው። ይሰብካል፣ ፕሪች ያደርጋል። እዛ ውስጥ ደግሞ ነፋሲጋ ነበሩ። በእርግጥ ገብርኤል ቢኖርም ነፋሲጋን አግኝቻለሁ፣ አለባቸውን አግኝቻለሁ፣ ካሳውን ለማን እዛ አግኝቼዋለሁ። እንግዲህ አብሮን ከኔ ጋራ
ነበርን ማነው ሀብተወልድ ጸጋን እዛ አግኝቻለሁ። ብዙ ሰዎች እነ ፍሬዘር እነ ኃይሉ በጣም ማዕት ሰዎች አግኝቻለሁ እዛ ውስጥ። ግን በእኔ ህይወት ደግሞ ትልቅ ቦታ የነበረው በወቅቱ ዳንኤል አለማየሁ የሰራተኛ ማህበር ሊቀመንበር ስለነበረ የመወደድ የመሰማት ደፋርም ነው፣ እምነትም አለው። ከኛ የሚልቅ ደግሞ አይኑ የተከፈተለትም ሰው ነበረ። አይኑ የተከፈተለት ስለ እግዚአብሔርን የመውደዱ እግዚአብሔርን የመፈለግ ቴንደንሲ በጣም የሚገርም ነገር የነበረው ሰውና አንድ ጊዜ ትዝ ይለኛል ድንገት ሰንበት ትምህርት ቤት ተማርን እያለ አንድ መንፈስ ጮኸ እና ብሎ ወንድ ነው ብሎ ወደቀ። ሰራተኛ ጉባኤ ውስጥ ነው በዛ ሲጮህ እኛ እንግዲህ የምናውቀው በሌላ ነገር ነው። ሰይጣን የሚወጣ መስቀልና የሚረጨውን ረጭተን ነው። እሱ ደግሞ ማርቆስ ወንጌል ምዕራፍ 16 አንብበዋል መሰለኝ። ያመኑት ነኝ ምልክቶች ይከተላቸዋል ይልና የኛ ጓደኞች ነበሩ እነ ሴፉ ዜናው የሚባሉ ናዝሬት ከተማ ውስጥ አሁንም አሉ። እኛ ቸርች ናቸው እና አረሳቸው አይምሮዬ ላይ እና ብዙ ነገር ካደረጉ በኋላ ውሃውንም ጠብሏንም የደብሩ አስተዳደር መጡ። ጠበል ረጩት፣ ምን አደረጉት ግን ሊወጣ አልቻለም። ዳንኤል መጣና አንተ ርኩስ መንፈስ ውጣ ሲለው አጋንንት ብሎ ጮኸ። ያን ጊዜ ይመስለኛል የብዙ ሰዎች ልብ ዳንኤልን የወደደው ይመስለኛል። ያን ጊዜ ይመስለኛል ደግሞ ከፍተኛ ኮንፍሊክት የተፈጠረው ያን ጊዜ ይመስለኛል። ለምን ለተሰጠው ለካህን ነው እንጂ ለአንድ መስሪያ ቤት ለሚሰራ ሰው ለሰራተኛ ጉባኤ ሊቀመንበር ለሆነ ሰው እንዴት ነው ኦቶሪቲ ማን ሰጠው የሚል አወዛጋቢ ሆነ። ግን ያን ጊዜ ዳንኤልን የብዙዎቻችን ስልጣን ጉዳይ ስለሆነ ግዴታ እንዴት ዲለት ነው ሰውየው ላይ ረጅም ሰው ጠይም ሰው አረሰው አገን ውጪ ከደብር ውጪ ነው ማለት ነው። ከቅድስት ማርያም የድሮ ቅድስት ማርያም ሰራተኛ ጉባኤ የነበረችው ከሷ ግቢ አውጥተን ሳር ላይ ነው መንፈሱን ያስወጡ። ከዛ ያን ጊዜ ሁላችን በቃ ዳንኤል ደስ አለን። በቃ አጋንንት ሲጮህ አየ። እኛ ሲወጣ በሌላ ነው ሲወጣ፣ ይሄኛው ግን በስልጣን ሲወጣ ስናይ ደነገጠ አለና ሁላችንም ወደድነው። ዳኒ እውነትም ሊቀመንበር ነው ብለን ሊቀመንበር ሆኖ ቀረ። ስልጣን ተከትሎት በዛው ቀጠለ ማለት ነው። እና ደፋርም ነበር። የእምነት ሰው ነው፣ ደፋር ነው። ከፍተኛ ትጋት፣ ጥማት፣ ወደ እግዚአብሔር መቅረብ ደግሞ ትሁትም ነበር እና በጣም የተወደደ ስቲል ነው የምወደው ሰው ነው ዳንኤል አለማየሁ። የተወደደ ነው። አሁን የሚኖረው አሜሪካ ሀገር። በጣም ማከብረው ሰው ነው። እና እንዴት ሆነ ያን እንቅስቃሴ ኢንዛን ዘመን ግለት እንዴት ታየዋል? የዛን ጊዜ የግለቱ ጀማሪ እኛ አይደለንም። የግለቱ ጀማሪ የዛ ሪቫይቫል የመነሳቱ ሰንበዴ ገሌ አይደለም። በቃ ያን ጊዜ ባለቤቱ እግዚአብሔር ነው። ማንም ሰው አሁን በዚህ ምድር ላይ ሪቫይቫል ተነሳ ብሎ ለመጻፍ ከተነሳ ኮት ሊያደርግ የሚችለው የቅድስት ማርያም የነበረውን 80ዎቹ አካባቢ የነበረውን እሳት ነው። ያ ደግሞ ያመጣው እሳት ራሱ እግዚአብሔር ነው እሳቱን ያመጣው እንጂ ሰንበዴ የሆኑ ሰዎች ምናምን ምንላቸው አይደሉም። ግን እግዚአብሔር በሰዎች ውስጥ ተጠቅሟል። የነበረው መንፈስም የነበረው የእግዚአብሔር ክብር የነበረው እግዚአብሔርን መፍራት የነበረው የቃሉ ረሃብ የነበረው የመከባበር የመዋደድ የመቀባበል ያ ከባድ ሪቫይቫል ነበር። ኃይለኛ ብዙ ሰዎች ራሱ ከአዋጅ ሰባኪው ኮንፈረንስ ሲደረግ እኮ ከመላው እንትን አቅጣ አይደለ ከአራቱም ማዕዘን ነው የኮንትራት መኪና ተይዞ ኮንፈረንስ ሲደረግ ከኃይልዬ ጨፍቅ እንትን ከዛ 04 ሆያና ያን ጊዜ እንዴት ታስበዋል? ያን ጊዜ እኮ የነበረው የእግዚአብሔር ክብር በሚገርም ሁኔታ ነበር። ያን ጊዜ እኮ ትልቅ እሳት የተነሳው በጣም ማረሳው ከዛ ከካቴድራል ቀጥሎ 04 ቀበሌ አዳራሽ ውስጥ ተከራየን እና የተወሰኑ ሰዎች ናቸው ገንዘብ ያላቸው ዳንኤል ሌሎችም ነበሩ በጣም የተከበሩ እና እዛ ውስጥ ከነበሩ ሰዎች ግን በጣም ትልልቅ የእግዚአብሔር ጸጋ የእግዚአብሔር መንፈስ ነበረባቸው። አንዱ ግን ከባድ የእግዚአብሔር እሳት ወደቀ ብዬ 04 ቀበሌ የነበረው አዳራሽ ውስጥ የነበረው የእግዚአብሔር ክብር አላላል ነበር። በጣም ኃይለኛ ሪቫይቫል ነበር። በጣም ብዙ ወጣቶች ወደ እግዚአብሔር የመጡበት ብዙ ሰዎች ከመናፍስት ካጋነንት ስራት እንደው አንዳንዶቹ እንደው አጋነንት ሲጮህ በጧፍ ሁሉ ይገርፉ ነበር። ስለዚህ ይለኛል ባለንጋ ሁሉ ይገርፉ ነበር። መንፈሱን ውጣ ያሉ በጧፍ ባለንጋ ውጣ ይላሉ። የሆነ ቤት ተገለጠ። በደንብ የቃሉ ብርሃን አልበራም እና ትንሽ የበራለት ሰው እኮ ብዬ የምለው እኔ ያየሁት ሌሎቹ ይችላሉ። እኔ ግን ዳንኤል ነበር የዛን ጊዜ በራለት ብዬ የምለው እና እሱ የዛን ጊዜ በጣም እግዚአብሔር ይጠቀምበት ነበር።
እና የነበረው ሪቫይቫል የነበረው እግዚአብሔር ክብር ልነግራችሁ እና እንደ ከተማ አንድ ታቦት ከከተማው ተሰረቀ ማረሰው እንደ ከተማ አንድ ታቦት ተሰረቀና ሌባ ወሰደው እና የወሰዳችሁት እናንተ ነን ተብለን ትዝ ይለኛል የከተማው ወጣት ክርስትናን የሚከተሉ ሰዎች መተው ሊደበድቡ ዱላ ይዘው ቆንጨራ ይዘው ምን ይዘው 04 ቀበሌ መጡ በቃ ኦሬዲ እኛ አዳራሽ ውስጥ ነው ያመለከን ነው የተዘመረ ነው የተጸለየ ነው የሚገርም እግዚአብሔር ክብር መጥቷል እና ስንሰማ ውጪ ጩኸት አለ በሩ ይንጓጓል የ04 ቀበሌ በሩ ይንጓጓል ምንድነው ስንል ታቦቱን የሰረቃችሁ እናንተ ናችሁ ተብለን ልንደበድብ በቃ ድብድብ ከፍተኛ እኛም በደንብ ጌታ ኢየሱስ በደንብ አልበራልንም ግን የሪቫይቫሉ መንፈሱ እኛ ላይ አለ አብዛኛዎቹን ገፍቶ ያወጣው ሪቫይቫሉ አልነበረም ሳቱን የነበረው የውቀቱ አልነበረም መንፈሱ ነው ሳቱን ነው ውቀቱ አልነበረም የቀደመን መንፈሱ መደባደብም ካስፈለገ እንደባደብ ነበር የዛን ቀን ማለት ነው ስለዚህ ደግነቱ እግዚአብሔር ሲረዳ ያን ጊዜ ጌታ ነው ይያልክ ያን ጊዜ ከታንከኛ ወታደሮች መተው ተኩሶ ነው የተበተነው እንጂ እኛ ብንወጣ እነሱም ከዛ መተዋል ዱላ ይዘዋል ቆንጨራ ይዘዋል ከፍተኛ የሰው ልቀት ይደርስ ነበር ያን ጊዜ በቃ የነበረው የእግዚአብሔር ክብር ቀላል እነሱ ናቸው የሚል ምክንያቱም ተሰደን ይወጣ ነው ብዙ ተሰድበን መውጣትም አልፈለግንም ነበር በመሳሪያ በመናም ተሰደን ይወጣ ነው እንጂ የመውጣት አልነበረንም ግን ያን ጊዜ እግዚአብሔር ጣልቃ ገባ ብዙ ይሞት ነበር በጣም ከፍተኛ እና ለመደባደብ ወደ ኋላ አንልም ነበር ብርሃን ገና አልበራልንም ኤኒዌይ ብቻ ያን ጊዜ እግዚአብሔር ጣልቃ ገብቶ ከዛ ወጣ ማለት ያ ድብድብ ያጸም ተበተነ ያ ፕሮግራም ፈረሰ እንጂ በጣም ከባድ ነበር የሚሆነው ከዛ በኋላ ከ04 ወጥተን ከ04 ከፍ ብለ አንድ ትልቅ ግቢ ተከራየ ሆነ ግቢ የዛን ጊዜ እነ ውሂበ የመጡት የሰማይ ብርሃን ነው ውሂበ መጡ ከዛ ደግሞ መጽሐፍ ቅዱስ ትምህርት መማር አንችልም ነበር እንዴት እንደምናስተምር እንዴት እንደምንማር ማናቀው ነበር ሰሜን መሰረተ ክርስቶስ በእኛ ውስጥ ትልቅ አስተዋጽኦ አድርጋለች ስለ ጥምቀት ስለ ንስሐ ብዙ እነ ፓስተር አማረ ፓስተር ከድር ፓስተር ታደሰ ነገው ብዙ እዛ የነበሩ ሰዎች መጽሐፍ ቅዱስ እንዴት ማስተማርና መማር እንዳለብን የሰጡ እነሱ ናቸው የእግዚአብሔር ቃል ረሃብም ስለነበረ ያን ጊዜ ድንኳን ውስጥ ነበር እነሱ ትልቅ ባለውለታችን ናቸው መሰረቶስን በዚህ አጋጣሚ በጣም ነው ማመሰግናት የተባረከች ቤተክርስቲያን ነች በዚህ ሁሉ ያንተ እንቅስቃሴ ነበር ያን ጊዜ የነበረን ምንድነው መሰለ ከኔ በፊት የነበሩት እንግዲህ ሲኒየር አገልጋዮች እነ ወንጌላዊ አዲስ እነ ፋሲጋ እና አለባቸው ፓስተር ካሳሁን ማን ያላል ብዙ ናቸው በጣም ዳንኤል ራሱ ድረስ አችላሉ አሁን እንግዲህ ከኔ በፊት የነበሩት ትልልቆች ናቸው እነሱ እነ ዘካርያስ ወንጌላዊ ዘካርያስ ከኔ በፊት ነው ሲኒየር ናቸው እነሱ እዛ ሲያገለግሉ ቁጭ ብለን እኛ የኔ ድርሻም ነበር ቁጭ ብለን መገልገል ነበር የኛ ድርሻ ምክንያቱም እኛ ልክ እነሱ ሲያገለግሉ ቁጭ ብለን እንማራለን ቅዳሜ ለምሳሌ ትምህርት ነበር ፓስተር ዳንኤል ዳለማዩ ያስተምር ነበር ሰው ማን ነው የሚል ትምህርት ንፋሱ ከየት ነው የሚል ትምህርት ያስተምረን ነበር በቃ እግዚአብሔር ያበረከት ቁጭ ብለን ግን ከኛ በፊት የነበሩት ደግሞ ሲኒየሮቻችን ነካሳውን ለማሰብኩ ነበር እዛ ቦታ ላይ በጣም ትልልቅ ሰዎች ይሰብካሉ ማለት በድሜ ሳይሆን ከኛ ይልቅ አይበራላቸው ያወቁ ሰዎች እዛ ጉባኤ መካከል ይሰብኩ ነበር ልክ እነሱ አገልግለው ሲጨርሱ ከወጡ በኋላ ነው እንግዲህ አንዳንዶቹ በተለያየ በተዳርም በተለያየ ምክንያት ልክ ሄዱ ከዛ እኛ ደግሞ ምን ውስጥ ገባው ወደ ጸሎት ግሩፕ ውስጥ ገባው ጸሎት ህብረት ውስጥ ገባን ለቤተክርስቲያን መጸለይ ለሀገሪቷ በአጋንንት ለታሰሩ ሰዎች ለታመሙ ሰዎች ለተጨነቁ ሰዎች በተለያየ ሁኔታ ምክንያቱም ከነሱ ተምረናል አይተናል በቃ እዛ ውስጥ አጋንንት ለታሰሩ ሰዎች እንጸልያለን ለታመሙ ሰዎች እንጸልያለን ቸርች ደግሞ አመነችና ከጥቂት ጊዜ በኋላ ፈውስ ፕሮግራም ሰጠች የዛን ጊዜ ነበሩት እነ ፍሬዘር ነበሩ እነ ካሳውን አጌቦ ነበሩ ካልተሳሳትኩ ኃይሉ በጣም የተወደደ ኃይሉ ሰው እግዚአብሔር የሚወድ እግዚአብሔር የሚፈራ ሰው ነበር እነሱ አምናን ቸርች ፈውስ ፕሮግራም ለኔና ነብይ ታምራት አሁን ሰጡን ፈውስ ፕሮግራም 40 ፈውስ ፕሮግራም ነበር ኃይልሽ ይዞት ነበር ከኃይልሽ በኋላ ለኛ ተሰጠ ፈውስ ፕሮግራም ላይ ማገልገል ጀመርን እዛ 40 አጫጭር ቃል እንሰብካለን ከዛ በኋላ ለታሰሩ ሰዎች ለታመሙ ሰዎች ዴሊቨረንስ አገልግሎት
ቸርች አመነችና ሰጠች። ያ በዛ ነው ያገግሎት ድርሻ እዛ ከነ ፖስት ፕሮግራም ላይ ነው። አዎ ይህ ቃለ ወንጌል ቲቪ ነው። በህይወት በጣም ህይወቴ የተነካበት ጊዜ የምትለው በዚህ በክርስትና ህይወት ውስጥ ሪቫይቫል ናይታ ገብቷል። እንደው በጣም ታች የመጀመሪያ የመነካት ጊዜ የምትለው ነገር ታስታውሳለህ? በጣም በቤተ ክርስቲያናችን ውስጥ የነበረው እግዚአብሔር ፕሬዘንስ ምንም ይሄ ጄኑን ነው ይሄ ነው ብለህ ልትለው አትችልም። ምንም እውነተኛ እግዚአብሔር የተገለጠበት የእግዚአብሔር ክብር የእግዚአብሔር እጅ በሚያስደንቅ የእግዚአብሔር ደመና ክብር ነበር። በሚገርም ሁኔታ ደግሞ ብዙ ሰዎች ወደ እግዚአብሔር ቤት ይመጡ ነበር። ግን ፐርሰናሊ የኔ ህይወት ተቀየረ ብዬ የምለው ጊዜውን ባላቀውም ግን ከ20 ዓመት በፊት ይመስለኛል መስቀል አደባባይ ላይ ከ50 ሰዎች በላይ ከአሜሪካ ሀገር መጡ፣ አገልጋዮች መጡ፣ ነጮች አገልጋዮች። ፓስተር ዳንኤል ኢንቫይት አድርጓቸው እነሱ መጥተው ነው ኤኒዌይስ እሱ አይመስለኝም ግን መጡ እና መስቀል አደባባይ ትልቅ ኩርሲ የተደረገ 50 ነጮች ናቸው ከአሜሪካ ሀገር የመጡት። እና የዛን ጊዜ የእግዚአብሔር ሸከና የእግዚአብሔር ክብር ወረደ። ዳንኤል አለማየሁም ነበር፣ ሁላችንም ነበር። ዳስ ነገር ተጥሏል፣ ትንሽ ነው ዳሱ፣ ግን ግቢው ልነግርህ አልችልም። የእግዚአብሔር ክብር ሞላውና ወደኩ። የእግዚአብሔር ያኔ ነካኝ ብዬ የምለው ይሄ ፊቴ እንደ ቁርበት ተልጦ ነበር። ከነበረው ፀሐይም አለ፣ ግን የእግዚአብሔርን ፕሬዘንስም ነበር። ኃይለኛ የእግዚአብሔር ክብር፣ ኃይለኛ የእግዚአብሔር እጅ ነበር። የሚገርም አገልግሎት አገለገሉ እነሱ ከኛ ጋር ያን ጊዜ እግዚአብሔር የሰጠን ሰዎች ናቸውና ማረሳው የዛን ጊዜ የኔ ህይወት ቶታሊ ተቀየረ። በቃ ማለት ነው እሱ አንዱ የእግዚአብሔር ክብር መጣ ወረደ። ግቢውስ ነው አሁን ለሆነ ድርጅት ተሰጥቶ አሁን አለ ግቢውና እዛ ግቢ ውስጥ የነበረው የእግዚአብሔር ክብር ዳንኤል ላይ መልእክት መጣ፣ ለብዙዎች የእግዚአብሔር ትንቢታዊ መልእክት መጣ። ግን እኔ መልእክት መጥቶልኝ ሳይሆን መገኘቱ ግን የተጨበጠ ተንጀብል የሆነ የእግዚአብሔር ክብር ነካኝ። ይሄ ታውቃለህ ረጅም ሰዓት ወደኩ መሬት ላይ ረጅም ሰዓት አላቅም ራሱ። አዎ በጣም ቀጫጫ ነኝ እና ገረጋንቲ ነው ቀይ ገረጋንቲ ነው ተንደባለልኩ። እኔ ምን እንደሆንኩ አላቅም፣ ግን ስነሳ ቶታሊ በኔ ህይወት ውስጥ ያለው ላይፍ እኔ ቀየረው ያን ጊዜ ነው። መጠጡ ጫቱም ግን ወዲያውኑ ወደ ሰንበት ትምህርት እሱ በሂደት ነው ፕሮሰስ ነው። አይ ሰንበት ትምህርት ቤትማ ሰንበት ትምህርት ቤት እያለን ምን ቀምሳለን? ምን ሰንበት ትምህርት ምን ችግር አለ? ምንም ችግር የለውም። ግን 04 ከገባን በኋላ ቶታሊኛ ዳይቨርት አድርገናል። ያን ጊዜ እኮ መሰረታዊ ትምህርት ተማረን፣ መሰረት 3 ሰጠችን። ስለ መንፈሳዊ ስልጣን፣ ስለ ንስሐ፣ ስለ ጥምቀት፣ ስለ ፍሬያማነት ህይወት፣ ስለ መብሰል አንዳንድ ሽቶችን ሰጠችን። የባይብል ስተዲ አለ፣ ጠንካራ ባይብል ስተዲ አለ። የዛን ጊዜ እኔን ያስተማረኝ ጌዲዮን ይባላል። አሁን የብርሃን ታየ ወንድም ነው። እሱ በጣም ጄኑን ጎበዝ አስተማሪ ነው። እሱ አስተምሮኛል። ወደ ጌታ ሄደው ተስፋውን አስተምሮኛል። አሁን በህይወት ያለው ካሳውን ለማ እኔን ባይብል ስተዲ አስተምሯል። እና ከፍተኛ የሆነ ትምህርት ነበር። ያ ትምህርት ሸለፈትን ይቆርጥልሃል። ያ ትምህርት የህይወት ለውጥ ያመጣል። ያ ትምህርት አይምሮህን በሙሉ ይቀይራል። አማኑኤልን አንዱ ትልቁ ኳሊቲው ትምህርት ላይ ያላት ስቲል ነው። ትምህርት ላይ ያለን አቋም ቀላል አይደለም። የእግዚአብሔር ቃል ላይ ያለን አቋም በጣም ጠንካራ ነው። እግዚአብሔር ረሃቡም ስለነበረ ጥማቱም ስለነበረ ከፍተኛ የሆነ ያን ጊዜ አሁን ለኃጢአት ለማድረግ እንደዚህ አይነት አይመጣም። ለምን ፕሬዘንሱ አለ። እግዚአብሔር ቃል በየቀኑ በግር ነው የምትሄደው። 04 ቀበሌ እኮ ታክሲ አትይዝም፣ በግር ነው። ታዲያስ እየዘመርን አዎ የእግዚአብሔር ክብር ነበር። ያ ቴፕ ተከፍቶ እኮ መዝሙር ይዘመራል። ከዛ ጋንት ይጮሃል፣ አይገሰጽም። እየተዘመረ ድል በድል ይላል የሚል መዝሙር ዝም ብሎ ይዘመራል። ከዛ ጋንት ይወጣል እንጂ የሚገሰጽ ሰው ስለነበር አለ የነበረው። ምክንያቱም ትዝ ይልህ ከሆነ እሑድ ቀን ፕሮግራሞቻችን እሑድ ከሰዓት ነበሩ። ገና እኛ እኮ 8 ሰዓት ነው ፕሮግራሙ፣ 7 ሰዓት እዛ ግቢ ነን ያለነው። ቁጭ ብለናል። ወንበር የለም። ለትልቅ ሰው ነው የምትሰጠው። የሆኑ ሰዎች ናቸው አረሳቸውም። አሁን አሜሪካ ሀገር የሚኖሩ ሰዎች ናቸው ድንኳን እኮ ያመጡልን። እኛ እኮ መሬት ላይ ቁጭ ብለን ነበር የምንካፈለው። 04 ቀበሌ አዳራሽ ሳይሆን የሆነ ግቢ ተከራይተን የሆነ ግቢ ተከራይተን ቁጭ
ብለን እና መጽናናት የሚባል ጋዜጣ ነበር። እሱን አንብበን እንጨርስና 1 ብር ነው የሚሸጠው። ከዛ ቁጭ ብለን እግዚአብሔር ቃል እንሰማለን። ገረጋንቲ ነው። ከዛ 12 ሰዓት እስከ 1 ሰዓት አዎ ያ ሁሉ ረጅም ሰዓት አዎ ከ04 ቀበሌ እስከ 20 ቀበሌ ድረስ በእግር ነው የምንመጣው። ማንም ሰው በታክሲ ምናምን ለምን መንፈስን ካለማጥፋት እናወራለን። የእግዚአብሔርን ቃል እንተናነጻለን። አንዱ ያዘነ ይጽናናል። በቃ ኃይለኛ የእግዚአብሔርን ክብር ስለነበረ ምን 5 ሰዓትም ሄድ ብትለው 5 ሰዓት ሰው ይሄዳል። ፕሬዘንስ አለ፣ የእግዚአብሔር ክብር አለ፣ ወጣትነት አለ፣ ትጋት አለ እና የኛ ቸርች አንዱ መታወቂያ በእግዚአብሔር ቃል ላይ ያላት አቋም ጠንካራ ነበር እና ለኃጢአት ብዙም ቦታ አልነበረንም። ይህ ቃለ ወንጌል ቲቪ ነው። እሷ የምትገርም በስመ አብ የነበረ እግዚአብሔር ክብር በፍጹም በህይወቴ የማረሳት ናት። ከዛ በኋላ ሁለተኛ እግዚአብሔር የነካኝ በ40 ብር ተከራይቼባት ምኑራ አንድ ቤት ነበረች ቀበሌ 20 ውስጥ። እዛ ቤት ውስጥ ትንሽዬ አልጋ 50 ብር የተገዛች አንድ አልጋ ነበረች። ከዛ ደግሞ ትንሽዬ ምንጣፍ አለችኝ። እዛ ጋር ተንበርክኬ እየጸለይኩ የእግዚአብሔር እሳት ወደቀብኝ እና ተነክቻለሁ። እዛ በልሳን ለመጀመሪያ ጊዜ ጸለይኩት እዛ 40 ብር የተከራየሁባት ቤት ውስጥ የነበርኩበት 20 ቀበሌ ውስጥ እዛ ተከራይቼ ነው። የእግዚአብሔር ክብር መጣ። ከዛ አፌ እንደዚህ ይዤ በረረላለሁ በልሳን ብዙ ደግሞ ላለው ለካ መንፈስ ቅዱስ ገብቶብኝ በልሳን ያናገረኛል እና የእግዚአብሔር ክብር ሁለተኛ ነካኝ ብሎ አንዱ ቤቴ ውስጥ የመጣው የእግዚአብሔር ፕሬዘንስ። ከዛ የህይወቴን አቅጣጫ ያገኘሁበት ያን ጊዜ ነበር እና ምን አየሁ መሰለ ፓስተር ላከ ህልም አየሁ። ስቲል ነው በቃ የማይጠፋል ላም ባፏ ስትወልዳለሁ። በፍጹም ሊሆን አይችልም፣ ኢምፖሲብል። አሁን ይሄ እንግዲህ ልምምድ ነው፣ ይሄ በቃ መንፈሳዊ ልምምድ ነው። ከዛ ለምንድን ነው ያየው ስለ ለምንድን ነው ጌታው ያየው ስለ ያንተ ላይፍ እንደዚህ ነው ከተፈጥሮ ውጪ ነው አለ። ይሁን በቀል ሰው ሊገባው አይችልም። አንዳንድ ጉዳይ ራሴን ሶፊስቲኬትድ ለማድረግ ብዬ አይደለም። ስቲል ነው የኔ ህይወት እንደዚህ ተስተካከለ እንደዚህ አድርጌ የምለው ነገር የለኝም። ሁሉ ነገር ያየሁት ህልም ነው፣ ከህግ ውጪ ነው የኔ ኑሮ የኔ አገልግሎት። በቃ ለራሴ ላይፌ ብዙ ነገሮችን ያየሁት ህልም እስካሁን ድረስ የሚያኖረኝ ህልም ነው። የህይወቴን አቅጣጫ የቀየረበት። አሁን ሰው እንዲያርጉ ይላል። ማቀድ እንዲማረግ በራሱ መጥፎ አይደለም፣ ግን የኔ ህይወት የኔ አገልግሎት ኤቭሪ ነገሮች ከሳይ ህይወቴን በሙሉ በእግዚአብሔር በቆየሁባቸው ከማስበው ከምገምተው ከማቀደው ውጪ ነው እና አንዳንዱ በቃ በህልም የሚሆነው ይሄን ምኖር ነው የሚመስለኝ እስካሁን ድረስ ብዙ ነገር ከህልም ውጪ ነው በብዙ አቅጣጫ። አሁን መናገር ስለሌለብኝ ነው እንጂ እና ከህግ ውጪ ነው የኔ ላይፍ። አንዳንዴ ይሄን ሳስብ እጽናናለሁ። አንዳንዴ ሰው ባይረዳ ጌታ ሆይ አመሰግናለሁ፣ ያሳየኝ ህልም እላለሁ፣ የልጅነቴ አምላክ እላለሁ፣ ያ ገለጥክልኝ ምናምን እና ትዝ ትለኛለች። ትንሽ ቴፕ ነበረች ጂን መታል ቴፕ ድሮ ትዝ ይልቆ እንዲህ አድርገን ምን ከታት ቴፕ የለችም። የተስፋዬ ጋቢሶን ቁጥር 5 ከተን ጌታ ይሻላል የዘላለም ሕይወት በቃ እያለቀስኩ የናዝሬቱ ኢየሱስ ከኛ ጋር ያለ የሚለው በዝሙት የሚናወጠው። ከዛ ደግሞ እሱ ደግሞ ደከም ሲል ያሻገረን የሚል መዝሙር እሱ ከፍተን በቃ እና ላይፍ ኃይለኛ ትጋትም ኃይለኛ ፍቅር አለ። ከዛ በኋላ ስብከቶች መስማት ጀመሩ። እነ ዳንስለሺ ፓስተር ዳንኤል መኮንን በጣም በህይወቴው ሲሸልስ ሁሉ እንሰማ ነበር። እነ ፓስተር ዳንኤል መኮንን የሚገርም ካሴቶች አዎ ሲሸልስ ያ ሲሸልስ ሬዲዮ ሁሉም ካሁን በየቤቱ ሲተኛ እኔም ሲሸልስ ከፍቼ በቃ ሰማለሁ። የዛን ጊዜ በእግዚአብሔር ቃል መገንባት፣ ረሃብ፣ ጥማት ላይፍ ኤክስፒሪየንሳቸውን ሲያወሩ እነ ፓስተር ዳንኤል እነ ዳንስለሺ ብዙዎቹ ትልቅ አገልጋዮች
የዛን ጊዜ ያገለግሉ ነበር እና እንሰማቸው ነበር እና እኛ ቸርች ደግሞ እናከራይ ነበር። ዜናው ነበር የሚያከራየው ካሴቱ። እንደ ቸርች። አዎ። ከዛ ደግሞ ማን መሰለ በጣም ወዶ አስተማሪ በወቅቱ ፓስተር ዘካርያስ በላይ ይባላል። ካናዳ ነው የሚኖረው። እሱ ደግሞ ኖ ካሴቶቹ በጣም እናገኝ ነበር። እሱም ካሴት በጣም ይቀርባል አለ በህይወት። አዎ በጣም እሱ ሰውዬ ደግሞ በጣም ጠቅሞኛል። ከነ ፓስተር ዳንኤል ቀጥሎ ፓስተር ዘካርያስ በላይ እነ ዳን ስለሺ ላይፍ ኤክስፒሪየንሳቸው እንዴ በጣም ብዙን ሰማ ነበር። የእግዚአብሔር ቃል እኮ ቁጭ ብለን ያለ መሰልቸት። ከዛ ደግሞ VHS በ3 ብር እየተከራየን እሱን አልተከራየም። ከተከራየተን ቴሌቪዥን የለንም ብላክ ኤንድ ዋይት እንጂ በሚል የነ ፓስተር ታሪኩ ቴድሮስ እነሱ እናያለን። በጣም ብዙ ሰዎች አሜሪካ ሀገር ሃምፍሬን በጣም ትልልቅ አገልጋዮች። ከዛ እነ ፋሲልን ፓስተር ፋሲልን መስማት ጀመር። ዳንኤል መኮንንማ ማአት እሱን በቃ ሁልጊዜ ነበር። ይሽሩን የሚባል መዝሙር ቤት ነበር ናዝሬት 3 ብር እንከራያለን። ከሱ ተከራይተነው ቀን ሙሉ ስብከት እንሰማለን። ቀን ሙሉ በሱ ቃል እንጾማለን፣ እንጸልያለን። አዎ በጣም ኃይለኛ የሆነ የእግዚአብሔር ቃል ናፍቆት ረሃብ ነበር። እግዚአብሔርን ደግሞ ፈለግ ነው ሞቲቫችንም። እኛ ብዙ ሌላ ዝናም ክብር እኮ አልነበረ። ራሱ እግዚአብሔርን ማየት ሲጀመር ቤተክርስቲያንን ራሱ ከዚህ ከኮሙኒዝም ስርዓት ከወጣችበት እዛ የደርግ ስርዓት እየወጣች ነበረበት ነው። የአደባባይ አምልኮ አይታይም። የአብያተ ክርስቲያናት የማምለኪያ ቦታዎች በሙሉ የተወረሱበት ጊዜ ነበረ እና ለቤተክርስቲያን እንደ ማለዳ ጎህን በለው በጣም ፈንጥቆ የወጣበት ኤክስፒሪየንሱ በሙሉ አዲስ ነው። በምንም ምን እንዴት ይሄ ነው ብለህ እኮ መተርጎም አትችልም። ይሄ ነው ብለህ ልትናገር የማትችለው ከፍተኛ የሆነ የቃሉ ረሃብ ነው። ከሃይማኖት ቤትም እኮ ያባረን ይሄ ነው። ረሃብ ከባድ ረሃብ ነበርና ያን ረሃብ ማን ያስታክሰው? ያን ጥማት ማን ያርከው? ኬት ይመጣል? ይሄ አይሆንም። ኬት ታመጣዋል? ያን ረሃብ ኬት ታመጣልና አንድ ጊዜ ትዝ ይለኛልና መጽሐፍ ቅዱስን አንብቤያለሁ። ረጅም ጊዜ አንብቤያለሁ። ቢያንስ ወደ 7 ጊዜ አንብቤያለሁ መጽሐፍ ቅዱስን። አንድ ጊዜ ትዝ ይለኛል ሕዝቅኤል ምዕራፍ 3 ስንገባ ገና ቴዎሎጂውን ትንሽ አልቀመስንም። ከዛ ሕዝቅኤል ምዕራፍ 3 ምዕራፍ 2 ስታነው ይሄን ቃል ብላው ይላል አይደል? ሄደ ለእስራኤል ቤት ተናገር። እኔ መጽሐፍ ቅዱስ ግን ጥዬ በልቻለሁ፣ አረሳውም ከረሃብ የተነሳ። ከዛ ያው እንደዚህ አይነት ነገር የገባ እውቀት የለንማ። ከዛ ብላው ለካ የሚለው አንብበው አሰላስለው ሂድና ለእስራኤል ቤት ተናገር ነው እሱ። ከዛ አንድ አገልጋይ መጣች። ሙሉ ወንጌል ነው ምን ሄዱ ድምጽ ምን ሰማው እዛ ነው። ከዛ እዚህ ውስጥ አለ መጽሐፍ ቅዱስ ገንጥሌ ይበላ ቃሌና በላለሁ ይላል ጌታ ቃል ምናምን ቸርች ትንቢት እንደ እዛ ነበር ምን ሄደው። ሙሉ ወንጌል እኮ በጣም ባለውለታ አይነት በጣም እግዚአብሔር ይባርካል። ከዛ በኋላ ነው እንግዲህ ጢሞቴዎስ የሚባል እንትን መጣ፣ ቴዎሎጂ መጣ። እሱ ደግሞ ጋብ አደረገ። ሆሞሌቲክስ፣ ሄርሜኔቲክስን፣ አሰባበቅ፣ ዜናዎች፣ የመጽሐፍ ቅዱስ ጥናት ብዙ ተማርን። ነደጀኔ አብርሃም መጡ። የትምህርት ቤቱ ዋናው ደግሞ ሳረን የሚባል ሰውዬ ነበር። እነሱ ትምህርት ደቡብ አፍሪካው ሰውዬ ያን ጊዜ የእግዚአብሔር ቃል እንዴት ማንበብ እንዳለብን እንዴት ማጥናት እንዳለብን በቃ ወጣቱ ስለነበርን ኃይለኛ እየሰከንን መጣ። ወጀቡም ነበር። ትምህርቱ ይዞት የመጣው መልካምነት ቢኖርም ከዛ ጋር አብሮ ደግሞ የተቀላቀለ ሰው መንፈስ ነው የሚል ትምህርት መጣ። ሰው መንፈስ ነው የሚል ትምህርት መጣ እና እኛ የሊሊን መዝሙር ስንዘምር በሰማዩ ስፍራ ስንል አንዳንዶቹ በሰማዩ ስፍራ ማለት ነው። በኋላ አንዱ በሰማዩ ስፍራ ሲል እኔ ከዛ እኔ ያለኝ እኮ አንድ ጌታ ነው እንዴት ወደ ራሴ ያደርጋለሁ አልኩት ለአንዱ። አሁን ከኛ ቸርች የለም። ከዛ አንተ እኮ አማልክት ነህ አለኝ። ኧረ እኔ አማልክት አይደለሁም ሰው ነኝ። ኧረ ተወኝ። እኔ አንድ አይን ያለው ካዋራ አይጣላም። እኔ አንድ ጌታ ነው ያለኝ። እሱን አትውሰድባው እሱ አውቄያለሁ ብሎ ለካ። ከዛ አንድ ጓደኛዬ ነበር አንድ ልጅ አሁን እንዳሻው ጋር ነው የሚኖረው። ኤልሻዳይ ነህ አንተ ይለዋል። ኢየስ ጋድ በቃ አንተ አምላክ ነህ እያለው ነው። እና ምን ልልህ ብዬ ነው የስተት ትምህርቶችም ነበሩ። አምላክ ነኝ የሚል አልታመም የሚል አልራብ የሚል መለኮት ነኝ የሚለው እኛ የመለኮት ባህሪ ተካፋይ ነን እንጂ መለኮት አይደለንም። እና መለኮትን የሚል ትምህርት ቆሻሻ ትምህርት መጣ። እግዚአብሔር ደግሞ ያን ቆሻሻ ትምህርት መታው።
ትዝ ይለኛል ፓስተር ዳንኤል አለማየሁ መጥቶ ያ ትምህርት ከአሜሪካ ሀገር ደርሶ መጣ። ትዝ ይለኛል ሰው ማን ነው የሚለውን ትምህርት መንፈሱም አለ ሞገሱም አለ ክብሩም አለ። ደግሞ በጣም የምንወደው ነበር ታውቃለህ። በጣም ሰው እኮ የምትወደው ሰው የምትቀበለው ሰው እኮ በህይወት ላይ ያለውን ቀንበር ይሰብርልሃል ታውቃለህ። በጣም ነበር የምወደው እውነቴን ነው የምልህ ለማለት ብዬ አይደለምና ሰው ማን ነው የሚል ትምህርት አስተማር። ስለ ሰው ማለት ነው እንዴ ዳንኤል እኮ ከቨሬጁ ክብሩ ሞገሱ እኮ እሱ እኮ እንዴ በጣም እኮ የሚገርም ሰው ነው። ይህ ቃለ ወንጌል ቲቪ ነው። አሁን ስሙን መጥራት የማልፈልገው ሰው የሆነ ሰው ነው ያን ትምህርት ረጨው። ከዛ በኋላ ግማሹን በኃጢአት በዝሙት ምክንያቱም የዳነው መንፈስ ነው በስጋ በለው የሚል ትምህርት መጣ። ከዛ የፈለከውን ዝሙት ርክስተሉ ምንም የፈለከውን አድርገው ተባለ። መጠጥ ይጠጡ ጀመር። ብዙዎች ወጡ። ግን እኛን እግዚአብሔር ማረንና ብዙዎቹ ግን ከዛ መንፈስ ከዛ መረብ ከዛ ወጥመድ አመለጠ። ጌታ አስመለጠን እንጂ እኔ ሲናገሩ ይገባኝ ነበር። በቃ ማለት ትምህርቱን ገና ሲያስቡ በመንፈስ ይገባኝ ነበር። ውስጤ ይደፈርሳል። ሲያወሩት ውስጤ ይደፈርሳልና አንድ ቀን አንድ አገልጋይ ቆመና መናገር ጀመረ። የአንበሳ ልጅ አንበሳ ነው ምናምን የሚል ትምህርት አስተማረ። ቆመና ሲያስተምር ውስጤ ድፍርሳለ። ከዛ አይኔ ሲጨፍን በጣም ምርጥ እርሻ አየሁ። እርሻው ላይ ንጹህ ውሃ ፈሰሰ። ትንሽ ቆየና ደግሞ ደፈረሰ። በኋላ አጠገቤ አንድ አገልጋይ ነበረው መንገር ማልፈልግ ሰው ይህ ሰውዬ ትምህርት የስተት ትምህርት ነው አልኩት። እኔ በመገለጥ ነው የገባኝ። ዕውቀቱ ኖሮኝ አይደለም። ይሄ የምነግርህ የሰንበት ትምህርት ታሪክ ነው የምነግርህ ድንኳን ውስጥ እያለ። ከዛ እውነትም ያ ሰውዬ ሰው መንፈስ ነው የሚል ትምህርት በሱ ለካ ክትባት ተከትቧል። አሁን እኛ ቸርችም የለምና ምን ልብዬ ነው ቆሻሻውም ነበረው አጋሰሱም ገሰሱም ነበረው መራራ ነገር ነበረውና የበረሃ ቀለበዛ በነቢያቱ ብሉ እንዳሏቸው ምናምን ብሎ ጨው ነስንሶ ኤልሳ እንደፈወሰው እግዚአብሔር በቃ ትልቅ ከሰጠን ሰዎች አሉ። ዳንኤል የዛን ጊዜ የሚገርም ትምህርት አስተማረ። በዛን ጊዜ የነበረው የቅርብና የሩቅ ተንዳሁቶች ከአንተ ህይወት አንጻር እንግዲህ አገልግሎት ከጀመሩ ከቸርች ወጣ ሲባል እንግዲህ ፋሚሊ እዛው ነው የሚቀረው። አዎ እና ሙሉ ጊዜን ከሰጠው እሱ የመጀመሪያ የሚያመኝ ከማህበራዊ ኑሮ ተገለልኩ። በቃ ሰው ጴንጤ መሆንን ሲያቅ ከእድር ነበረኝ። ከእድር ተባረርኩ። እንዳልኩ እኔ ልብስ ነበር የምሰፋው። እድሮች አሉ በእኛ እድሜ ነበረውን ከእድር የመጀመሪያ ይሄ ቤተክርስቲያን እንደገባ የሆነ እንስሳ ቆሻሻ ለውሻ በቃ ሪጀክት ታረኩ። በጣም ከፍተኛ ጽዩፍ አሉ። ከዛስ ከቁብ ተባረርን። ከዛስ አብረህ መብላታችን የመጣበት ማህበረሰብ ደግሞ በዚህ ነገር ማህበራዊ ነገር ጠንካራ ነው። በጣም አቃራሮች ናቸው። የኛ ፋሚሊ በጣም አደገኛ ነው። በቃ እኔ የመጣሁበት ማህበረሰብ እኔ የመጣሁበት ቤተሰብ ለክርስትና ይሄ እውነተኛውን ወደ ጌታ ኢየሱስ በራሌ ለምትለው ጉዳይ ሴፍ ነው የሚያነሱት። ከዛ በአደባባይ ታገድን። በድር ላይ በቁብ ላይ በማህበራዊ ኑሮ በብዙ ነገር ሪጀክት ተደረገ። በጣም ያማል ስሜቱ። ይሄ እንትን ተጣብቀን ስለነበር ነው። ገባ ያ እንትኑ የተጣበቀ ነገር ሲለቀ ታውቃለህ፣ ያማል። በጣም ነቀሉኝ። ካካን እኔ ብቻ አለብኩ የኔ ጓደኞች በሙሉ የተነቀሉት ብዙዎቹ ኦሬዲ ተባራቸዋል አሉን። ምን አሉ ገንዘብ ሁሉ አምስና ዘራራዘ ነው ነበር እኮ የከፈልነው ቁብ የከፈልነው ድር ምናምኖች ነበሩ። ሪጀክት የተደረገ ነው። እንትኑን አጣ ነው በቃ በአንዴ። ግን ጌታ በራል፣ በሱ ተጽናናል። ጌታ ሙሉ ነው እኮ በቃ ታውቃለህ። ከማህበራዊ ኑሮ እናቴ ነበረች እውነት አሁን አንተ ወጥተህ ሰው ትሆናለህ ትለኝ ነበር። እውነት አሁን አንተ ትላለች። አሁን አንተ ብለጋው አየህ ቤተሰብ አካባቢ ዘመድ ከብዙ ነገር ነው የኔ ብሔር የኔ ማህበራዊ ግንኙነት ጠንካራ ስለነበረ ከሰዎች ጋር በፍቅር በሰላም ስለምኖር ያኔ ክርስትና ኢየሱስ ሲበራል ያን ጊዜ ሪጀክሽን ተደረኩ። በጣም ያመኝ ነበር። ዋይኖት ለምንድን ነው ላሉ ለምንድን ነው ምን አደረግን? አልሰረቅን። ድሮ ስንሰርቅ፣ ድሮ ስናመነዝር፣ ድሮ ስንቅም፣ ድሮ ስንጠጣ ምንም ምንም አይልም። ኢየሱስ ስንል ያን ጊዜ ትምህርታቸውን ሁሉ ያቋርጡ። ማለት ወዲያው ይሄ ሪቫይቫሉ ሲመጣ
ጌታው እንደሚመጣ የመሰለ አዎ ትምህርታቸውን ያቆሙ በጣም በጣም ኮሌጅ ያቆሙ በኋላ ዶክተር የሆኑ ሰዎች እኮ ትምህርት አቆሙ። ዶክተር የሆኑ ሰዎች ተመለሱ ተብለዋል። አዎ ዩኒቨርሲቲ ገብተው እንደገና የተማሩ ኦልሬዲ እኮ እንደ ተሰሎንቄ ቤተክርስቲያን እኮ ነው። ስለዚህ ያን ጊዜ አንዱ ከማህበራዊ ኑሮ ከህይወት ውስጥ በቃ ተነቅለን ወረወሩን። ህመሙ ነበረኝ። አሁን እኮ በቅርብ ጊዜ እንደውም የታከምነው አሁን በዚህ መንግስት እኮ ነው። ይሄ መንግስት ዘመን ላይ በፓርላማ ሲጸድቅ የዛን ቀን 7 እንዳያቆም ነው የሰገድኩት። እኔ ያለኝ እምነት አንድ ነው። በቃ እሱን ከነካብኝ ወዴት ሄዳለሁ? ከባ ሁሉም እኩል ነው። ኦርቶዶክስም፣ ሙስሊሙም፣ ካቶሊኩም፣ ፕሮቴስታንቱም እኩል ነው የሚለው። የዛን ቀን የተሰማኝ ደስታ ልነግርህ አልችልም። ፓስተር በጣም ደስ አለኝ። ትዝ ይለኛል ሜክሲኮ እያገለገልኩ ፓስተር ቤዛለም ይናገር ነበር። እሱ የዛን ወቅት ላይ ትዝ ይለኛል ኢህአዴግ ሊወጣ አካባቢ ሰሞን ላይ እኩል ነን የሚል ለምንድነው የሆነ ነገር ውስጥ የምንገባው? ለምንድነው የሆነ ቦታ ውስጥ የምንቀመጠው? ማንኛውም ሰው እንደሆነ እኩል ነን እኛ በዚህ ጉዳይ በውሃ በማውጣት ቢሆን በግብርና ቢሆን በጤና ቢሆን ብዙ ነገር አድርገናል። ዋይ ለምን ሪጀክት ምንድነው? እንደ ዜጋ ዜግነታችን አተናል፣ መብታችን ከዛ ትዝ ይለኛል ከቲቪ መጥቶ በቃ በቀረጻ እየሰበኩ እያለ መጥተው የታለ ቤዛለም ሙሉ እስኪሉ ድረስ መጥተው ያመኝ ነበር እዚህ ሜክሲኮ ማለት እና ፕሮግራም እየመራው እሱ በጣም ይታገል ነበር። ዋይ ነው ሲል ነበር ዶክተር ቤዛለም ለምን ይሄ ለዜጋ መብታችን መከበር አለበት ይል ነበርና እግዚአብሔር ያን ዘመን ካሳለፈ በኋላ እንግዲህ መብታችን ተከበር። የዛን ቀን በቃ የተሰማኝ ስሜት ህመሙ ነበረኝ። ከባያ መገፋቱ መገለሉ ተቀባይነት ማጣቱ ፊት መነሳቱ ዋይነት ደግሞ ሀገሬን ወዳለሁ። ሀገሬን ወዳለሁ ምክንያቱም መናፍቅነት ቆሻሻ ምናምን እኮ ግን እግዚአብሔር አይጥልም። ዘመን አመጣ። ግን መናፍቅ ማለት ነው እንዴ? እግዚአብሔርን የማያመልክ ነው፣ ጌታን የማያመልክ ነው። በየጠንቋይ ቤት በየጥንቆላ ቤት በየድግምት ቤት ነው መናፍቅ ማለት እኮ። እግዚአብሔርን የካደ ማለት ነው። ልጁ ኢየሱስ ክርስቶስን የካደ ማለት እኮ ነው መናፍቅ ማለት። እና እግዚአብሔር ከዛ አወጣና በጣም ደስ ይለኛል አሁን ሳስበው። ያ የሰጠን ነፃነት እግዚአብሔርን አመሰግናለሁ። አንዳንድ ሰዎች አሁን በእኔ ዙሪያ ያሉ ቤተሰቦች አንዳንድ የሚቀርቡኝ ሰዎች ከፈረንጅ ድጋፍ የሚደረግለት ሁሉ ይመስላችኋል ሲያስቡ እና ማለት ሃይማኖቱን የቀየረው በገንዘብ ነው ብሎ የሚያስቡ እንደዚህ ትንሽ ዘንቦል ያውቃል። በዛ አጋጣሚ እኮ የኛ ቸርች እኮ አገር በቀል ነች። አገር በቀል ሲጀመር ምን አለን ከስኳር ፋብሪካ፣ ከጨርቃ ጨርቅ፣ ከክራይ ቤቶች፣ ከግብርና ከምናምን የመጡ ሰዎች ናቸው እኮ ከመኮድ ዳንዬ ከዛ የመጡ ሰዎች ነው። እንግዲህ ማህበረሰቡ በመላ ኢትዮጵያ የነበረው እንጂ እኛ ምንም የለንም። ምን እኛ እኮ ምንም ያልነበረ ሰዎች ነን። ቤት ክራይ መክፈያ የሌለን ሰዎች እኮ ነበርን። ትዝ ይለኛል የአዳራሽ ብር መክፈያ እኮ የሌለን ሰዎች ነበርን እኮ። በቃ ሰራተኛ ጉባኤ አንዴ ስንወጣ ተዋቶ የሚከፍል እና ምን ልል ብዬ ነው ባጭሩ የኛ ቸርች ሀገር በቀል ነች እንጂ በነጭ የምትረዳ ማን እንደውም ከረዳን ሰዎች አንዱ ውሂበ በእኛ ቸርች ትልቅ አስተዋጽኦ አድርጓል ብያስ። ሌሎችም አሉ ትልልቅ ሰዎችም ሌሎችም እየመጡ አንዳንዶቹ ረድተውናል። ብዙ ይሄ ነው ብዬ ለነገር ማለት ግን በህይወት በእኛ ቸርች ውስጥ ትልቅ ፋና ወጊ ከአሜሪካ ሀገር ውሂበ መጣ ተብሎ በቃ እሱ ነው የኛ ትልቅ ሱፍ የታደለውን ጊዜ ታሰብሳለህ? ሱፍ ታደለናል። ሱፍ ለበስን እንዴ? ሱፍ የለበሰ ሰው አልነበረ? የለም። እኔ ማን ኧረ የለንም። ምን አንድ ኮት ለ3 ነው የምንለብሰው እኮ አንድ ኮት ይለኛል እኮ እኛ እኮ አንድ ኮት አንተ ታደርገዋለህ። ከዛ አንድ ኮት ከሰዓት አንዱ ያደርገዋል። አንድ ትዝ ይለኛል እንደውም አንድ ሸሚዝ ነበረች ማረሳት እንደዚህ የሰፋ ሸሚዝ አረሳትም። ዓርብ ቀን ነው ምራም መስፍሶስ ተጋብዣለሁ። ከፍራንክ ሆቴል ናዝሬት ጀርባ ነው። ማታ ነው ተጋብዤ ሸሚዞን ገልብጫት ይሄ እንግዲህ ሰባኪዎች እየገለበጥኩ የለኝም አመናለኝ። ከዛ ስገለበጥ እኔ ብቻ ነኝ መገልበጥ ያቃተኝ። ከዛ ለሰፊው ሰጠሁትና ገልብጣት ሸሚዞን አልኩት። ምኑን ልገልብጠው ጋሻ ነኝ። ዓርብ ቀን ነው አረሳው አንድ ሸሚዝ እሷም ሰልባሽ ሸሚዝ ነበረች። ገልብጫት ከዛ
አረሳም ስጸልይ አንድ ሰብስቤ የሚባል ልጅ ነበር። አሁን አለ የሜሪሾ ባል ነው። ቤተክርስቲያናችን ውስጥ ረጅም ዘመን ያገለገለ ነው። በጣም የተወደደ ሰው ነውና ሰብስቤ ይባላል እና ግንብ ገበያ ውስጥ ጌሾ ይነግዳል። ከዛ እግዚአብሔር ድምፅ ሰጠኝ፣ ሂድና ከሱ ጋር ሸምሱ ሰዳለኝ። እሱ ጌሾ የአባቱን ጌሾ እየሸጠ ሰብስቤ ያልኩት አቤት የሰራዊት ጌታ እግዚአብሔር እንደዚህ ይላል። አሜን ይላል። ሸሚዝ ስጥ ይላል አለ። ከዛ ሐሰን ሱቅ ላይ ተቀመጠው ደነገጠ። ሂድና ውሰድ አለች። አዲስ ሸሚዝ አረገ። 40 ቀን ሰበኩ። አረሳው ተናግሮ አይደለም እንኳን ተናግሮኝ ነው ጌታ ተናግሮኝ ጌታ ነግሮኝ ኦ ማይ ጋድ አላቅማ። ያን ጊዜ እኮ እኛ እኮ ይሄ እኮ ሞቲቫችን ቆሻሻ አይደለም። ይሄ እንደዚህ አሁን ገንዘብ ለማግኘት ምናምን ምን እኔ ያን ሸሚዝ አሁን ራቁቴ ስባገለገለው ክብር ለሱ ሰው ያረገን እሱ አይደለም ሰው ያረገን የዘላለም ሕይወት የሰጠን ራቁቱን ዋጋ የከፈለን እሱና ሰብስቤ በህይወት ያረሳው አሁን ያለው ያስባለውና እሱ ሸሚዝ ሰጠኝ። የሚገርም አዲስ ሸሚዝ ሰፍቶት መሰለኝ ሐሰን የሚባል ሰው ሙስሊም ነው። እሱ ሱቅ ሽጥ ብሎ ሰጠው። ከዛ ሂድና ውሰድ ሰብስቤ ብለዋል በላለ። ከዛ እሷን ለብሼ እና የሰበኩት ስብከት አይረሳኝም። ለሰው የማይቻል ይቻላል የሚል ስብከት ሰበኩ። አረሳ እንደዚህ ኬት አገኛለህ? ለመጀመሪያ ጊዜ ታየዋለህ። በስኳ እኔ ኬት ታመጣለህ? ጉስቁልና እኮ ከባድ ነው። ኬት ታመጣለህ? ይህ ቃለ ወንጌል ቲቪ ነው። እዚህ ሁሉ እምነት ተፈተነ ጃው ማጣት ነው ማግኘት ነው መራብ ነው። በነገራችን ላይ በዓለም እንደዚህ ከዛ በፊት የነበረ ህይወት ማለት መቃም ስትፈልግ አረ አዎ አስፈልግ ታገኝ ይፈልከው መልበስ ስትፈልግ ታገኛለህ። አዎ አሁን ራስ እንደዚህ መለየት ነው ወደዚህ ነገር ውስጥ እንደገመያ። አዎ ትኛ እኮ ይርበናል እንዴ። አንዳንዴ እኮ ሰዎች ቦታውን መንገር አልፈልግም። አንዳንዴ እኮ ሰዎች ኮምፓሽን ቁጭ ብለው ተዋይተው ሲጨርሱ የነሱን ትራፊክ እኮ እኛም በላ ነበር። ከየት ታመጣለህ ምግብ? የሆነ አንድ በጣም አከብራት ሴት ነበረችና ትራፊክ ብቻ ሳይሆን እሷ ትሰጣላች ነው። ደግ ነበረች። ከዛም የሚያልፍ ነገር ታደርግልን ነበር። ተዋብዬ ትባላለች። ናዝሬት ሰሜን መስርሶስ ሴት ነች። በጣም የተባረከች ሴት ነች። ተዋብዬን አረሳትም በዚህ አጋጣሚ። በጣም ወርቅ ሴት ነችና እሷ ኮምፓሽን ምግብ ታዘጋጃለች። ከዛ በኋላ እዛ ተዋይተው ሲጨርሱ እኛ እንገባለን። የልጁን ስም መናገር አልፈልግም ያው ስላልጠየቁት። አንድ ጓደኛ ይሄ በውስጥ ታዋቂነት ነው አለ እንዴ አለ በህይወት አለና እንዴ በደንብ ይሰማል። ልክ እነሱ ተዋይተው ሲወጡ እኛ እንገባለን። ከዛ ስማጣጩት ነው በላለን ተጠ እንጀራ ጨምራ አብልታል ምን አርጋል በቃ አክስተን ያናገኙ ለስላሳ ፔፕሲ ድሮ ፔፕሲ ያገሳል ተዚህ ልኩ ጋዝ አለው ፔፕሲ ምሪንዳ ምናምን በቃ ጣጣተን ምግብ በልተን ተዋብዬ ምግብ ትሰጠናለች። በጣም ባለውለታችን ነበረች። ከቸርቻችን ፊት ለፊት ነበረች አለች። አሁን በህይወት ስላላየዋት እስካሁን ድረስ በጣም ቅር ይለኛል፣ ግን ጌታ ይረዳኛል። እጃታለሁ። በዚህ አጋጣሚ በጣም የተባረከች ከነ ልጆቿ በጣም የተባረኩ እግዚአብሔር መቼም አልጣላትም አሁንም አይጣላትምና ረጅም እድሜ ይስጣት። በጣም የተወደደች ሴት ነበርና መብላት ከየት ታገኛለህ? አንዳንድ ጊዜ እኮ አንድ ጫማ ለአመት እናደርግ ነበር። አመትን ከየት ታመጣለህ? ጫማ 50 ብር እኮ ነው ጫማ። 50 ብር እንዴት ነው የምታገኘው? አንድ ጫማ 50 ብር። ሬዲ ጫማ ቤት የሚባሉ ጫማ ቤቶች አሉ 55 ብር ምናምን። እኔና ጆስ ወፍራሙ አለ የኔ ጓደኛ ነብዩ ጆስ ይባላል። አሁን እዚህ ፓስተር አመሉ ጋር ነው የሚያገለግለው። ለመጀመሪያ ጊዜ በ55 ብር ጫማ ገዛ። እሱ ቡኒ ጫማ እኔ ቀይ ጫማ እና እግራችን ሰቅለን ፎቶ ተነሳ። እንደዚህ ብለን ተነሳ ማለት ለመጀመሪያ ጊዜ እግር ሰቅለን ጫማ ተነሳ አርገን ተነሳና ረሃብ ማጣት ምናምን በጣም ብዙ ትግሎችን አሳለፈን። ግን በቃ እርሳችንን ነክሰን ሳናጭበረብር ሳናታልም ገንዘብ አምጪ ይልሻል እንደዚህ አርግ ይልሻል ጌታ ይገልሻል ብለን ሳንል እግዚአብሔር ምሮን። በርግጥ ከኛም በፊት የነበሩት ጨዋዎች ነበሩ፣ በሙሉ ጨዋዎች ናቸው። በዚህ አጋጣሚ እኔን በጣም ኢኖሰንት ጨዋ ናቸው። እነሱ እኮ ሌባ ቢሆኑ እኛ ሌባ እንሆን ነበር። እነሱ አምታች ቢሆኑ አምታታለን። እኛ እኮ ግራውንዳችን እኮ ከኛ ፊት የነበሩ ሰዎች ኢኖሰንት ጨዋዎች ናቸው።
በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።